በአገር ውስጥ ያላችሁ ከሀገር ውጭ ያላችሁ ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች፣ ልዩ ኃይሎች አባሎች ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። እኔ ቀጥታ ወደ መረጃዎቼ ረፋድ መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ተመልካቾቻችን በአሁኑ ሰዓት ለሰንበት የሚሆኑ አጫጭር ወጎችንና መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም የኢታማጆር ሹሙ አማካሪ የሆኑት ጀነራል አለምሸት ደግፌ ከትናንት በስቲያ በአዲስ አበባ በተደረገው ስብሰባ ላይ ካደረጉት ንግግር ባጭሯ ቀንጭበን እስኪ ይችን እንስማ። ውስጣችን የታመሰ ነው ያለው። ደማ ያለን ሪሶርስ ወደ ሰላም ሳይሆን ወደ ጦርነት ብቻ እንዲሆን የተደረገ የቆየንበት ሁኔታ ነው ያለው። በደርግ ዘመን ያው $6 ቢሊዮን ገደማ ብድር ነበረባት ለመከላከያ አብዛኛው ከቀድሞ ሶቪየት ህብረትና ከምስራቅ አውሮፓ ሀገሮች የተበደረችው ኢትዮጵያ በራሷም ወደ $5 ቢሊዮን ነው የጨመረችው። ይሄ ተደምሮ ሲታይ ወደ $11 ቢሊዮን ነው ለጦርነት ወጪ ሆነ። ይሄ ገንዘብ ለልማት ውሎ ቢሆን ወደ 2001ኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች ከ100 በላይ ሆስፒታሎች ከ10 ያላነሱ ዩኒቨርሲቲዎችን መገንባት የሚያስችል ነበር። ኢትዮጵያ ከማደግ ይልቅ በእንደዚህ አይነት ሪሶርሷ በውስጥ ችግር ላይ በማዋሏ ምክንያት ከአካባቢው ወይም ደግሞ ሌሎች ከደረሱበት የእድገት ደረጃ ዛሬ የት ደርስ እንደነበር መገመት አያስቸግርም። ያ ሳያንሰን ባለፉት 5 ዓመታት ብቻ እንኳን ያወጣነው ወጪ ደግሞ እጅግ ከባድ ነው። ይሄ ወጪ ለልማት ውሎ ቢሆን ኖሮ የት ያደርሰን ነበር? ከዚህም ባሻገር በአገሪቷ ተቋማት ላይ ያደረሰውም ጉዳት ቀላል አይደለም። ጀነራሉ የተናገሩት ነገር እርግጥ ስሜት የሚሰጥ ነው። በጦርነቱ ምን ያህል ሀብት ኢትዮጵያ እንዳጣች፣ ይህ ሀብት ወደ ልማት ቢሄድ ስንት ነገር ይሰራ እንደነበር በመረጃ ላይ ተመስርተው ለመናገር ሞክረዋል። እንግዲህ በደርግ ጊዜ ያሉት $5 ቢሊዮን ያኔ በጣም ብዙ ነው። የገረመኝ ደግሞ ባለፉት 5 ዓመታትም አሉ አይቆጠርም ጭራሽ፣ ከዛ የባሰ ነው ያጠፋ ነው አሉ። ባለፉት 5 ዓመታት ከእሳቸው መስማቴ በጣም መልካም ነው። ባለፉት 5 ዓመታት ሀገሪቱን እየመራ ያለው ማን ነው? እርሳቸው ያው ነገሩን ትንሽ ለማጣፈጥ ኤሊቶች ምኖች ይበሉት እንጂ ከጦርነት ወተን ወደ ጦርነት እየተሸጋገርን ያለነው በማን እንደሆነ ያውቁታል። እዚህ ደረጃ ላይ እዚህ እውነት ጋር መድረሳቸው በጣም መልካም ነው። የቀራቸው ነገር ይሄን ነገር እያስቀጠለ ያለውን እረፍ ማለት ነው የቀራቸው። ትክክል ነው። ብዙ ነገር አሳጥቶናል። ከገንዘቡ ባሻገር ምትክ የሌላቸውን የብዙ ሚሊዮኖች ህይወት ቀጥፎናል። የሰው ልጅ ህይወትን ቀጥፏል። በዛ ላይ ሀገራችንን እንደ ጅራት ኋላ አስቀርቷታል። እርስዎ እንዳሉት በተለይ ባለፉት 5 ዓመታት የጠፋው የሰው ህይወት፣ የወደመው የሀገር ንብረት፣ ያለቀው ሀብት ሊቆጠርም አይችልም። ስለዚህ እዚህ ደረጃ ላይ መምጣቱ ጥሩ ነው። የ5 ዓመቱ የከፋ ነው ያሉት። ስለዚህ ካፒቴኑ ማን ነው መርከቧን እየቀዘፈ ያለው? ለምንድን ነው ከዚህ ጦርነት መውጣት ያልቻልነው? ዋነኛው ምክንያት ምንድን ነው? ማንን ነው ብሌም የምናደርገው? በዚህ እያላችሁ ደግሞ ተነጋገሩና እዛው አጠገባችሁ ያለውን ንገሩት። እሱ ነው የሚቀራችሁ የሚለውን ለመናገር ነው። ተመልካቾቻችን፣ አድማጮቻችን፣ ወደ ሌሎች መረጃዎች ስናልፍ ዕውቁ የህግ ባለሙያ የፖለቲካ ተንታኝና በበርካታ ሀገራት በአድቫይዘርነት የሚሰሩት ካሜሮን ሃድሰን በህወሓት ጉዳይ የአሜሪካ መንግስትንና የአሜሪካውን አምባሳደር ኤልቪን ማሲንጋን ወቅሰዋል። ተመልካቾቻችን፣ የአሜሪካ ኤምባሲ በኢትዮጵያ ስለ ህወሓት ያወጣው መግለጫ ሰላምን ለማጽናት ሳይሆን የኢትዮጵያ መንግስትን ለማስደሰት ነው በማለት ነው ካሜሮን ሃድሰን የወቀሱት።
የአሜሪካ መንግስት በህወሓት ላይ አድሏዊ የቪዛ እገዳ ማድረጉን ያስታወሱት ሃድሰን የአሜሪካ አምባሳደር በኢትዮጵያ ያወጣው መግለጫ ለሰላም ካለው ፍላጎት ሳይሆን የኢትዮጵያን መንግስት ፍላጎት ለማሟላት ይመስላል ነው ያሉት። የአሜሪካ አምባሳደር በኢትዮጵያ ለሰላም የቆመ ቢሆን ኖሮ የአሜሪካ ኤምባሲ ህወሓትን ለመጥራት የአብይ አህመድ ቋንቋ ለመጠቀም አይገደድም ነበር ያሉት በስትራቴጂክና ዓለም አቀፍ ጥናት ማዕከል የአፍሪካ ፕሮግራም ከፍተኛ ባልደረባ የሆኑት ካሜሩን ሃድሰን ቀደም ሲል በአሜሪካ መንግስት ለተላለፈው አድሏዊ ውሳኔ አስታውሰው ተችተዋል። ህወሓት ከአሜሪካ በዶላር የሚገዛቸው እንደ ቦይንግ የመሳሰሉ ንብረቶች ቢኖር አሁን በኤምባሲው የሚነገሩ ቃላትና ፍረጃዎች ሊለወጡ እንደሚችሉ የጠቆሙት ሃድሰን አድሏዊ ውሳኔ በኤምባሲው የወጣውን ሰላም ለማስቀጠል እንደማይረዳ በኤክስ ወይም በትዊተር ገጻቸው አቋማቸውን አንጸባርቀዋል። እርሳቸው ብቻ አይደሉም። ሌላም አንድ የአሜሪካ ሴናተር እንደዚሁ የአሜሪካ መንግስት በህወሓት አመራሮች ላይ የጣለውን የቪዛ እገዳ ሰላምን የሚያመጣ አይደለም፣ ይበልጥ ጦርነትን የሚያቀጣጥል ነው ማለት ተችተውታል። እየተቹት ነው። የአሜሪካ አምባሳደርም ኤርቪን ማሲንጋንም እየተቿቸው ነው። አብይ አህመድን ለማስደሰት ነው እየሄዱ ያለው በሚል የአሜሪካ ሴናተሮች ጭምርና እነ ካሜሩን ሃድሰን ጭምር ተችታቸዋል። ተመልካቾቻችን፣ አድማጮቻችን፣ ሌላው መረጃው በትናንትናው ዕለት የአዲስ አበባ ዩኒቨርሲቲና የሌሎች ዩኒቨርሲቲ ተማሪዎች የተመረቁበት ዕለት ነው። ተመልካቾቻችን፣ አድማጮቻችን፣ በዚህ ዕለት ከተመረቁት መካከል የጠቅላይ ሚኒስትሩ አማካሪ የዳንኤል ክብረት ልጅ አንዱ ነው። እንደ ሌሎች ተማሪዎች እስከተማረ ድረስ መመረቁ ምንም አይደለም። ሆኖም የዳንኤል ክብረት ልጅ መመረቁን ተከትሎ በውጭ ጉዳይ ሚኒስቴር የሚሰሩ አንድ ሰው ያሰፈሩት በገጻቸው ላይ ያሰፈሩት የደስታ መልእክት ብዙዎችን እያነጋገረና እነ ዳንኤልንም እያስተቻቸው ይገኛል። አቶ አስቻለው ከበደ ይባላሉ። ይኸው ገጻቸው ነው እና አበበሌክ ዳንኤል ክብረት እንኳን ደስ ያለህ፣ ዳኒና ጽላትም እንኳን ደስ አላችሁ ይላሉ። ባለቤታቸውን በጻፉት ጽሁፍ ላይ ነው። እጅግ የማከብረው የወድ ወንድሜ መዋዘ ጥበባት ዲያቆን ዳንኤልና የእህቴ የጽላት ጌታቸው ልጅ ዲያቆን አቢሜሌክ ዳንኤል ዛሬ ከአዲስ አበባ ዩኒቨርሲቲ በማኔጅመንት በመመረቅህ እንኳን ደስ አለህ፣ እንኳን ደስ አላችሁ። መልካም ዛፍ መልካም ፍሬን ያፈራል እንዲል መጽሐፍ የጥረት ትጋትና መልካም ስነ ምግባር ፍሬውን በማየታችሁ እንኳን ደስ አላችሁ፣ ደስ አለን ይላሉ አቶ አስቻለው። ሲቀጥሉ በመጨረሻ እኔ ከምሰራበት የውጭ ጉዳይ ሚኒስቴር ለ1 ዓመት ልምምድ ኢንተርንሺፕ ሰርተሃልና እንደ ዳኒ ሁሉ ሀገርን ለማገልገል በትክክለኛው መንገድ ላይ ነህ፣ በርታ። የወደፊት ጉዞ ያማረ የተባረከ እንዲሆን መልካም ምኞቴን እገልጻለሁ ይላሉ። የመጨረሻው ፓራግራፍ ነው ብዙዎችን እያነጋገረ ያለው። አቶ አስቻለው ገጽ ላይ የሚሰጡ ኮሜንቶች በጣም በጣም ጠንካራ ኮሜንቶች ናቸው፣ ተቃውሞዎች ናቸው ሙሉ በሙሉ ማለት ይችላል 98% ያህሉ። የመጨረሻው ፓራግራፍ እንዳያችሁት የዳንኤል ልጅ የት ነበር ኢንተርንሺፕ የሰራው? የውጭ ጉዳይ ሚኒስቴር ነበር ለ1 ዓመት የሰራው የሚለው ማለት ነው። ይህን እድል ማን ያገኘው? እንዴት ሊያገኘው ቻለ እሱ ካላችሁ የዳንኤል ልጅ ስለሆነ ነው። ማንም የውጭ ጉዳይ ሚኒስቴር ሄዶ የ1 ዓመት ኢንተርንሺፕ አይሰራም። የተለያዩ መስሪያ ቤቶች፣ አነስተኛ መስሪያ ቤቶች እየሄዱ የሚሰሩ የሚለማመዱ ይኖራሉ። ነገር ግን የዳንኤል ልጅ ስለሆነ እዛ ላይ ሰርተዋል። ኮሜንቶቹም ተቃውሞችም የሚመጡት ከዛ የተነሳ ነው። የድሃዎቹ ልጆችስ ሌሎቹስ ስትፈልጉ ጦር ሜዳ ማገዳችኋቸው፣ ስትፈልጉ ሌላ ቦታ አደረጋችኋቸው፣ ግማሹን በየቦታው በተኑት። የነ ዳንኤል ልጆች ደግሞ የመመረቂያቸውን 1 ዓመት ኢንተርንሺፕ የውጭ ጉዳይ ሚኒስቴር ውስጥ ገብተው ይሰራሉ። ሲጨርሱ ደግሞ አሁን እዛ ውጭ ጉዳይ ሚኒስቴር ውስጥ ይመደባሉ ማለት ነውና ከዚህ የተነሳ ነው ተቃውሞ እየተሰማ ያለው። ኮሜንቶች ውስጥ የተጻፉትን እዚህ ማለት ጥሩ አይደለም። ምክንያቱም በጣም ኃይለኛ ቁጣና ዘለፋዎች ጭምር ናቸው በነ ዳንኤል ላይ። ይሄ ምንም በሉት ምንም አሽሞንሙኑት፣ በዛ በሉት ተምሮ ነው በሉት፣ በዚህም በሉት ኮራፕሽን ነው። ይህም ፕሪቪሌጅ ያገኘው የባለስልጣን ልጅ ስለሆነ ብቻ ነው። አንዳንዶቹ ውጭ ያስተምራሉ፣ አንዳንዶቹ ደግሞ እዚህ ካቀሩ በዚህ ደረጃ ያስተምሩና እንደዚሁ ነገ ጧት ደግሞ እነሱን የሚተኩ ባለስልጣን ሊያደርጓቸው ይሞክራሉ ማለት ነው። ለማንኛውም ከፍተኛ ተቃውሞ አስተናግዷል። ተቃውሞውን እነ ዳንኤል ቢያዩት ነገሩ እስከዛሬ ድረስ ብዙ ተቃውሞ አስተናግዷል። ቢያየው መልካም ነው። ሰው ምን እንደሚል ቢያንስ ይገነዘቡበታል ለማለት ነው። ተመልካቾቻችን፣ አድማጮቻችን፣ ሌላው በዳንግላ ከተማ በመስጂድ ኢማም ላይ በደረሰ ጥቃት ህዝበ ሙስሊሙ ፍትህ እየጠየቀ ይገኛል። በአማራ ክልል ዳንግላ ከተማ ቀበሌ 02 የሚገኘው የሁጥባ መስጂድ ኢማም ሼክ ሱፊያን መሐመድ ትናንት ምሽት የኢሻ ሰላት አሰግደው ወደ ቤታቸው በመመለስ ላይ ሳሉ በተተኮሰባቸው ጥይት ህይወታቸው ማለፉ ነው የተሰማው። የ4 ልጅ አባት የነበሩት ሼክ ሶፊያን የህልፈት
በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ቁጣን ቀስቅሷል። ድርጊቱን ተከትሎ ህዝበ ሙስሊሙ አደባባይ በመውጣት ግድያውን በጽኑ የተቃወመ ሲሆን ለተፈጸመው የወንጀል ድርጊት በአስቸኳይ ፍትህ እንዲሰጥ በብርቱ ጠይቀዋል። ለሼህ ሶፊያ አህመድ ነፍስ ይማር እንላለን። ለቤተሰቦቻቸውም መጽናናትን እንዲሰጥ እንመኛለን። ተመልካቾቻችን፣ አድማጮቻችን ሌላው ተመልካቾቻችን አድማጮቻችን በመተሃራና በወለንጭቲ መካከል እየደረሰ ባለው እገታና ግድያ ምክንያት የምሽት ጉዞ ጨርሶ እንዲቀር ከተደረገ ከወር በላይ መቆጠሩ ነው መረጃዎች የሚያመለክቱት። በዚህም ምክንያት ቀን ቀን ብቻ ነው ጉዞ በመባሉ በአካባቢው በከባድ መኪና ተሽከርካሪዎችና በሌሎች ተሽከርካሪዎች ከፍተኛ መጨናነቅ ይታያል። ቀረ በቃ በመንግስት ደረጃ ህግ ወጣ። ድሮ ቀንም ሌሊትም እየሰራው አንድ ስራው ይቀላጠፍ ነበረ። ብዙ ምርቶች ይመጣሉ። ሾፌሩም በደህንነት ስጋት ሳይሰማቸው ይንቀሳቀሱ ነበር። አሁን በቀንም ጭምር ነው የሚፈሩት። የምሽትማ በፈጽሞ እንዳይታሰብ ብሎ መንግስትም በቃ ወጣ። አልቻልኩም አትንቀሳቀሱ በመባሉ ከተማዎቹ የተጠቀሰው ቦታ ላይ ከፍተኛ መጨናነቅ፣ የትራንስፖርት መጨናነቅ ከተፈጠረ ከወር በላይ ሆኖታል። ተመልካቾቻችን የሀገራችን የጸጥታ ሁኔታ ያለውን መንግስት እንትመለከቱት ነው። እነ ጀነራል አለምሸት ደግፌ በመግቢያቸው ላይ የተናገሩትን ሰምታችሁታል። ያለው መንግስት ያለፉት 5 ዓመታት አገሪቷን እጅግ አስከፊ ወደ ጦርነት መክተት ብቻ ሳይሆን ከተማ መሃል ላይ እንኳን ማስተዳደር እንዳልቻለ እንዲያዩት ነው። ቀደም ሲል ያልነበረ ነገር ሁሉ አሁን በአዋጅ ወጥቷል። ከባድ ተሽከርካሪዎች በፍጹም በጨለማት ይዱ ብለዋል። ከአቅሙ በላይ ሲሆን ማስተዳደር ሲያቅተው ማለት ነው። እና የችግሩ ምንጭ ላይ ነው ያለው። ማስተዳደር ካልቻለው መንግስት ላይ ነው ያለው። ሰንኮፉ እዛ ላይ ነው ያለው የሚለውን ነገር የሚያመላክት ነው። ተመልካቾቻችን ማንም ያደርገው ማንም የማስተዳደር ብቃት ማነስ ነው፣ የአቅም ማነስ ነው። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ መንግስት የህዝብን ደህንነት የሚያውኩ ማንኛውንም ድርጊቶች እንደማይታገስ አስጠነቀቁ። ህጉን የሚጠሱ ግለሰቦች ሙሉ በሙሉ በህግ ቅጣት እንደሚገጥማቸው አስጠንቅቀዋል። በሰልፎችም ሆነ በሌሎች መንገዶች ሀገሪቱን ለማተራመስ የሚደረጉ ሙከራዎችን አንፈቅድም ሲሉ ራማፎሳ ተናግረዋል። ሰኔ 30 መደበኛ የስራ ቀን ሆኖ እንዲቀጥልና አጠቃላይ እንቅስቃሴዎች እንደተለመደው እንዲቀጥሉ ለማድረግ እርምጃ እየተወሰዱ መሆኑንም አጽንኦት ሰጥተዋል። የጸጥታ ኃይሎች ለመረጋጋት ለሚነሱ ማናቸውም ስጋቶች ምላሽ ለመስጠት ዝግጁ መሆናቸውንም ፕሬዝዳንቱ አክለዋል። ህጉን የሚጥሱ ሁሉ ቅጣት ይጠብቃቸዋል ሲሉ ነው በኃይለ ቃል ራማፎሳ ያስጠነቀቁት። ተመልካቾቻችን እንደምታውቁት ሰኔ 30 የፊታችን ማክሰኞ ዜኖፎቢያን በተመለከተ ማለትም ከውጭ የመጡ ወረቀት የሌላቸው ስደተኞች ይውጡልን ብለው ደቡብ አፍሪካውያኑ ያስቀመጡት ቀነ ገደብ ነው፣ ዴድላይን ነው። እስከዛ ድረስ ካልወጡ ጥቃት እንሰነዝራለን ያሉበት ቀን ነው። ከፍተኛ ጭንቀትና ውጥረት ተፈጥሯል በደቡብ አፍሪካ። ያን ተከትሎ ነው ፕሬዝዳንቱ ይህንን ማስጠንቀቂያ የሰጡት። ይህን ተከትሎ ኢትዮጵያኑ ከዛው መልእክት እያስተላለፉ ይገኛሉ ለወገኖቻቸው እዛው ላሉት። ሰኔ 30 በደቡብ አፍሪካ በዜኖፎቢያ ዙሪያ ለሚደረገው ሰልፍ ፖሊስ በቂ ዝግጅት አድርጌያለሁ ቢልም ፕሬዚዳንቱ ይህን ያህል ቢያስጠነቅቁም እኛ ግን ከምንም በላይ ለራሳችን ደህንነት ቅድሚያ እንስጥ ነው እያሉ ያሉት። ለምን ኤምባሲውም ተጠንቀቁ ነው ያለው፣ ሊያድናቸው አልቻለም። ያለ ስጋት በሰላም ለመሰለፍ ከተቻለ በቤታችሁ ሁኑ፣ ሰልፉ ሌሎችን የማይመታ የማያጠቃ ከሆነ እኛ አንንቀሳቀስ፣ ካልሆነ ደግሞ ፍጹም ሰላማዊ በሆኑ አካባቢዎች ብቻ ላይ ተንቀሳቀሱ። ነገሮች ማየት ከፈለጋችሁ የትኞቹ አካባቢዎች ላይ ስጋት እንዳለና ሰልፍ እንደሚደረግ ተከታትለን በፍጥነት እናጋራችኋለን። ለማንኛውም ግን ከፍተኛ ጥንቃቄ አድርጉ እያሉ እርስ በርሳቸው መልእክት እያስተላለፉ ነው የሚገኙት። ሰኔ 30 ማለት ከነገ በስቲያ ነው። እንግዲህ መልካም ነገር እንዲሆንላችሁ የኛ ምኞታችን ነው። በተቻለ መጠን እንደነገርናችሁ በዛ የምትገኙ ኢትዮጵያውያን ከፍተኛ ጥንቃቄ አድርጉ። እንደውም እኔ መንቀሳቀሱ ጨርሶ መንቀሳቀሱ አያስፈልግም፣ ጉዳዮችም ለማየት ከቤታችሁ አትውጡ የሚል መልእክት ነው ያለኝ። ተመልካቾቻችን፣ አድማጮቻችን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንዴት ነው? ሰላም ፍቅር ለእምዬ ኢትዮጵያ እያልኩኝ ዛሬ ደግሞ ይዤላችሁ የመጣሁት ይሄን የሚመስል ጣፋጭ ኬክ ነው ማለት ነው። እንግዲህ ከኬክ ከብዙ ነገሮች የተሰሩ ነገሮች ነው ይዤላችሁ የመጣሁት። ሚጣፍጥና የምትወዱት በጣም ደግሞ ቀላል የሆነ ነገር ነው ማለት ነው። ኮቶት ያልበዛበት ነው ላችኋለሁ ቤተሰቦቼ። እንግዲህ ያረኩት ደግሞ
አሰራሩን ለማሳየት እንግዲህ ቪዲዮ ለመቅረጽ አልተመቸኝም ነበር። እዚሁ በሰራሁበት ላሳያችሁ ብዬ ነው። እንግዲህ መጀመሪያ የሰራሁት ኬክ ነበር። ኬክ 3 አይነት ነው የሰራሁት። በነገራችን ላይ ኬኩን መጀመሪያ ሁለት አባ እንቁላል አወጣሁኝ። እንቁላሉን ካወጣው በኋላ መቀዝቀዝ አለበት ግዴታ። አንድ ግማሽ ሰዓትም ይሁን ውጭ ማስቀመጥ አለባችሁ፣ ምክንያቱም በረዶ መውጣት አለበት ኬካችሁ ጥሩ እንዲሆን ማለት ነው። ከዛ በኋላ እንግዲህ ያስፈልገን 1 ኩባያ ወተት ነው። 1 ኩባያ ወተት። ከዛ በኋላ ግማሽ ኩባያ የሚሆን ደግሞ ሱካር ያስፈልገናል። ቤኪንግ ፓውደር እና ቫኒሊያ ያስፈልገናል። ዘይት ግማሽ ኩባያ ያስፈልገናል ማለት ነው። እነሱን አንድ ላይ ከላጣ ላይ አርጌ ከፈለጋችሁ እጃችሁ ላይ ኬክ ክሬም የሚመታበት ላይ መምታት ትችላላችሁ። ከፈለጋችሁ ከላጣ ላይ መምታት ትችላላችሁ። በሚመቻችሁ ነገር መምታት ትችላላችሁ ማለት ነው ቤተሰቦቼ። ከዛ በኋላ እንግዲህ ከመታችሁት በኋላ ባይረክስም ላይ ይሁን ማንኛውም ለእናንተ ግን የሚያምረው በባይረክስ ላይ ነው ማለት ነው። አርጋችሁ ፎርን ውስጥ ማስገባት ነው። ከዛ ከበሰለ በኋላ ታወጡታላችሁ። ከፈለጋችሁ ደግሞ በደንብ አርጋችሁ ወተት ግዴታ ነው። ወተት 1 ኩባያ ወተትና ንስሊ ካላችሁ ንስሊ ጨምራችሁ ሀሊብ ሙከሰፍ ማለት ነው ጨምራችሁ ከዛ በኋላ ደግሞ ውስጡ ላይ ታፈሱበታላችሁ ማለት ነው። እንዳወጣችሁ ልክ በቀም እንትን እንዲሆን። ከዛ በኋላ ደግሞ ውስጡ ላይ ከፈሰሳችሁ በኋላ የምታረጉት ምንድነው ጄሊውን ከላይ ነው የምታረጉ። ክሬም ሌላ ያስፈልገናል። 1 ኡልባ ግሽጣ ያስፈልገናል። አሁን ደግሞ 2 ብርጭቆ ወተት ካረጋችሁ 4 ማንኪያ ዱቄት ያስፈልገናል። ዱቄት የበቆሎ ዱቄት ከፈለጋችሁ ሙሉ ማድረግ ትችላላችሁ። ካልፈለጋችሁ 2 ማንኪያ በቆሎ ዱቄት 2 ማንኪያ ዱቄት ማንኛውንም ማድረግ ትችላላችሁ። ከዛ በኋላ ደግሞ እሱን እንደሰራችሁት በቀጭኑ ነው ወተት ታረጋላችሁ። እሳት ላይ ትጥዱና እስክሬሙ በደንብ ክሬም ከሆነላችሁ በኋላ ቀጠን ያለ ክሬም መሆን አለበት፣ በኋላም እንዲያምር ማለት ነው። ታማስሉታላችሁ። ከዛ በኋላ እንግዲህ በላዩ በኬኩ ታፈሱትና ትንሽ እስከሚበርድ ተጠብቃላችሁ። ከዛ ደግሞ 1 ጄሊም ይሁን 2 ጄሊም ደስ እንዳላችሁ ውሃ ታፈሉና 1 ኩባያ ውሃ ታፈሉና ከዛ በኋላ ደግሞ ግማሹን ኩባያ ደግሞ ቀዝቃዛ በረዶ ውሃ ታረጉና ከፈላ ውሃ በኋላ ታደባልቁትና ጄሊውን ትመቱታላችሁ። ከዛ በኋላ በዚህ መልኩ ይወጣላችኋል። ያማረ ኬክ፣ ቆንጆ ኬክ ይወጣላችኋል ማለት ነው። ሞክሩት። እውነቴን ነው የሚላችሁ፣ በጣም ነው የሚጣፍጠው። ቤተሰቦቼ ወዳችኋለሁኝ ሁላችሁ።